መኝታችን ንጹህ ነው። መሶባችን ንጹህ ነው። የቀማነው የለም፣ የዋሸነው የለም፣ የዘረፍነው የለም። ይምጣ የናዝሬቱ ኢየሱስ። ናይን ወደምትባል ወደ አንዲት ከተማ መድኃኔ ዓለም ኢየሱስ ክርስቶስ ገባ ይላል። ወደ ጭሮ ከተማ መድኃኔ ዓለም ይግባ በረድኤት አሜን በሏ። አያነሳትን ኢየሱስ ክርስቶስ መጋለከ ሰኔተው ሊሲነፋ አዱፉ መነከ ሰኔታ አዱፉ። ዛሬ ቤታችሁ እገባለሁ ከእናንተ ጋር እራት ይበላለሁ ይላል ክርስቶስ። ይምጣ ቤታችሁ፣ ይምጣ ቤታችን ይገኝ ክርስቶስ። ከኛ ጋር እራት ይብላ ይደር በእኛ ቤት። ቀኑ መሽቷል እደር እንበለው። ይምጣ ቤታችን ንጹህ ነው። መኝታችን ንጹህ ነው። መሶባችን ንጹህ ነው። የቀማነው የለም፣ የዋሸነው የለም፣ የዘረፍነው የለም። ይምጣ የናዝሬቱ ኢየሱስ። ወደ ናይን ከተማ ሲመጣ አንዲት ምስኪን ሴት ልጇ ሞቶባት ሊቀብሩ ወደ መቃብር ስፍራ ይሄዳሉ። 4 ሰዎች በቃሬዛ ተሸክመው ሬሳውን ኢየሱስ አይ ብቻዋን ታለቅሳለች። ያም ልጅ ለእናቱ አንድ ልጅ ነበር። ኢልመተክጭ ያነሳቲፍ አዋሉን አፍዴ ወንጌል ሉቃስ በቆናቶር በለኮፍሳ ኩረሰዲራ ይላላ። ብቻዋን ታለቅሳለች እየያለች። እንዴት ነው ሰው ቀብራችሁ ታውቃላችሁ? ለቅሶ ሄዳችሁ ታውቃላችሁ አይደል? አይደል? የራሳችሁ ሰው ካልሆነ የምታውቁት ሰው ካልሆነ ማንስ ቢሞት ታለቅሳላችሁ እንዴ? አንዳንዱ አለ እንደው ሰው ምን ይለኛል እንዴ አፉን ይዞ ምን እንባ የሚባል ነገር የለውም። አንዳንዱ ደግሞ ቁጭ ብሎ ይኸው ሰግን ውሸቱን አቤት ለቅሶ ቤት ቁጭ ብለን አቃቂር የምናወጣ እኛ ለቅሶ ቤት ቁጭ ብለን እኮ አቃቂር እናወጣ። ደግሞ አንዳንዱ አለ ሬሳ ተሸካሚ አስከሬን እንዴት አባቱ ይከብዳል ዛሬ ሬሳ አቤት ይከብዳል። አገኘው ብሎ ሰብስቦ ነው አለኛ ሸክም ተረፈን ይላል ምስኪን። አንዳንዶቻችንስ ምን ለብሳን የመጣችሁ ጎረ ሰው ሬሳ አጠገብ ቁጭ ብሎ ሰው ያማል። በማርያም ሰው ለቅሶ ቤት ቁጭ ብሎ ሰው ያማል። ታለቅሳላችሁ እናንተ። ማንም ይሁን ኢትዮጵያዊ ወገናችሁ ሲሞት ታለቅሳላችሁ። እናለቅሳለን። ዘመዳችን ካልሆነ እንደው ሰው ምን ይለኛል ብለና አንዳንዱ ደግሞ አለ ሬሳ ከፊት ይሄዳል። እሱ ድንጋይ ወረደ አሻው እንዴ ወደራል በስም እንዴት አቆይስ ቶሎ በቀበሩ እነዚህ ሰዎች ሳስንት ሆነ ቶሎ በቀበሩ እንዲሁ ስራት ይችል ይመጣው ይላል። የኔ ጌታ ተረኛው አንተ ነህ። ነገር አንተም ዝም የምትልበት ጊዜ አለ። ሌሎች ባንተ ጉዳይ ያወሩ ይሆናል። ያንተም ቀን እኮ አለ፣ የኛም ቀን አለ። በነገራችን ላይ ከሚያለቅሱት ጋር አልቅሱ፣ ከሚያዝኑት ጋር እዘኑ ይላል የኛ ጌታ። ብቻዋን ታለቅሳለች ያቺ ሴት። መበለት ናት ደግሞ ባል የላትም። ባሏ ሞቶባታል። ብቻዋን ልትቀር ነው። እግዚአብሔር ብቻ ከመቅረት ይሰውራችሁ። እግዚአብሔር ብቻችሁን ከመሆን ይሰውራችሁ። ብቻችሁን ስትሆኑ ፈራጁ ብዙ ነው። ብቻችሁን ስትሆኑ ጣት የሚቀስረው ብዙ ነው። ብቻዋን ታለቅሳለች። አያታ የናዝሬቱ ኢየሱስ ሕይወታችንን ይይልን፣ ቤታችንን ይይልን፣ መድኃኔ ዓለም ኑሯችንን ይይልን። ክርስቲያኖች እንደው ንግዳችሁን ይይላችሁ፣ ትምህርታችንን ይይልን። አያት ብቻዋን ታለቅሳለች። አይቶ ይላል አዘነላት ይላል። ምን አለላት? እስቲ መድኃኔ ዓለም ይዘንልን። አሜን በሉ። ይዘንልን እስቲ መድኃኔ ዓለም። ምናሳዝን ፍጥረት ነን። ኡመተ ነመገዲስ ይስሩ ነው የዋቀዮ ኑፋ ገድ ዋቀዮ እንዲፈመኑታ ኑፋ ታሲስ ድበርቲቲ ከኔ ላሌ ገራላፌፊ እንዲህ አለ። ቀረበና ሬሳውን የተሸከሙትን ቃሬዛውን የተሸከሙትን አስቀምጡት አላቸው። ለፈካ እትንጀ አስቀምጡት። አሁን የያዛችሁትን ነገር ሬሳ የሆነባችሁን ነገር የተሸከማችሁት ጉዳያችሁን አስቀምጡት በእግዚአብሔር ፊት። የሞተ ነገራችሁን አስቀምጡ በእግዚአብሔር። ትዳራችሁ ጫፍ ላይ ደርሶ አይደል? አምጥታችሁ በእግዚአብሔር ፊት አስቀምጡት። አደራ ሰጥቻለሁ የትዳሬን ጉዳይ በሉ። ህመማችሁ ጫፍ ላይ ደርሷል፣ ዶክተር አቃተኝ ብሏችኋል። ኑና በእግዚአብሔር ፊት የህመሜን ጉዳይ ላንተ አደራ ሰጥቻለሁ በሉ። የሞተ ነገራችሁን ለእግዚአብሔር አምጥታችሁ ስጡት። የተበላሸ ማንነታችሁን አምጥታችሁ በእግዚአብሔር ፊት አስቀምጡት አለ። ለፈካ ደጎፍታል ሬፍች አስቀምጡት። ምን ሊያደርግ ነው? ያቺ ሴት ብቻዋን ታለቅሳለች። የሚታያት የልጇ መሞት ብቻ ሳይሆን ቀብራ ከገባች በኋላ በሯን ዘግታ የምትሆነውን ኑሮ እያሰበችም ጭምር ታለቅሳለች። አይቶ አዘነላት ይላል ጌታችን። ኢላሌ ገዴፍ ክርስቶስ ሁሉ በኬኛ ፍኑፋ ገዱ ጭቡ ኬኛ ብረኑ ደርቤ ጅሬኛ ኬኛ ፍዲ ፈመኑ ፈታሲሱ ኢላሌ ገዴፊ ሬፍች ለፈካ እና ለፈካ ክርስቶስ ቀረበና አንተ ጎበዝ አለው። ያ ድርገጌ ሰነና ከይ ትንጀ ተነስ አንተ ጎበዝ አለው። ያ ብላቴና ያ ወጣት ተገንዟል፣ በነጭ ጨርቅ ተገንዟል። ሬሳ አይታችሁ ታውቃላችሁ? የሞተ ሰው አይታችሁ ታውቃላችሁ? በስመ አብ አይደል? የሞተ ሰው እንደው አንዳንዱ ደግሞ የሬሳ ሳጥኑ ላይ ይፈራል አይደል? ገና የሬሳ ሳጥኑ በስመ አብ። ኧረ እንዳትሳቀቁ። በነገራችን ላይ የኔም የእናንተም ቤታችን ነው እድል ካገኘን። እሱንም እድል አግኝተን በሳጥን ከተቀበር ነው። በዚህ ዘመን እኮ ሰው ወጥቶ መግባት አቅቶታል ነው። እናንተ ገና በሳጥን መቀበር ነው እንደሚገርማችሁ። እድሉን ካገኘን ነው እሱንም እና አስቀምጦት አለ። ተቀመጠ። አንተ ጎበዝ ተነስ ሲለው ያ ብላቴና ከእንቅልፍ እንደሚነቃ ሰው ብንን ብሎ እጁ እግሩ እንደታሰረ ተነሳ፣ መነጋገር ጀመረ። ለእናቱ ስጧት አለ።